ለድሆች በመስጠት የእኛን ድህነት በማሰብ ድሆችን በመርዳት የተነሳንበትን ሕይወት በማሰብ ሌሎች እንዲነሱ ማድረግ፣ የተቸገረውን በማገዝ የወደቀውን ላይ ሕይወት ሽማግሌ፣ የታሪክ ሽማግሌ፣ የእምነት ሽማግሌ እንዳውም ደግሞ የሰላም የፍቅር እና የእረፍት ፓትርያርክ ነው ላሜህ። ሌላው ኑሮ ውስጥ ጣልቃ ገብተን እንዴት አደገ ብለን ለዓይናችን፣ ለልቦናችን፣ ለቋንቋችን፣ ለሐሳባችን ምቀኛ ሐሳብ አንስጠው። እስቲ የሚያሳርፈናል? ከስጋ ከችግር ከስቃይ የሚያሳርፈናል? ከክፉ መናፍስት በሽታ፣ ከመተት፣ ከሟርት፣ ከአስማት የሚያሳርፈን አባታል። አሁን ነው አንዳንዶች የለመዱ፣ ሌሎቹ አሁንም ገና በንቀት ውስጥ ነው ያሉት፣ በክህደት ውስጥ ነው ያሉት፣ በአረመኔነት ውስጥ ነው ያሉት፣ በቃየል ውስጥ ነው ያሉት፣ በቃየል የልጅ ልጅ ውስጥ ነው ያሉት። መጨረፍን በወለድ ነው አላረፍን፣ ባሳደግ ነው አላረፍን፣ ባስተማር ነው አላረፍን። ብዙ ምኞት፣ ብዙ ፍርሃት፣ ብዙ ችግር፣ ብዙ ውድቀት አለብን። አልተጦርንም። መከራ ነው የሚጦረን፣ ችግር ነው የሚጦረን። የስቃዮች የአበሳ ጠበሳዎች ሁሉ ሕይወታችን ውስጥ ጋሽቧል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የወንጌል ተማሪዎቻችን በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በየክፍለ ግዛታችሁ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሁለተኛውን የእርግማን ክፍል እንድንማር ይህንን ጊዜ ስለሰጠን መድኃኒታችን ኢየሱስ ክርስቶስ ጸጋውና ሞገሱ በስቶ እስከዚህ ስላደረሰን ክብር ምስጋና ይግባው። ዛሬ የምንማረው ከእርግማን የሚያሳርፍ የሰንበት ሰው ይሆናል። የዛሬው ርዕሳችን ከእርግማን የሚያሳርፍ የሰንበት ሰው። ከዛ በፊት አንደኛውን የእርግማን ክፍል ስንማር በነበረው በቃየንና በላሜህ ነበረ። ቃየን ወንድሙን በማጥፋቱ ምክንያት ኃጢአቱን በደሉን ይቅርታ አልጠየቀም። በእልህ በትዕቢት በኩራት እና እንደውም በብቀላ በቂም ሕይወቱን ይዞ ከእግዚአብሔር ፊት እኔ እሰወራለሁ ብሎ በገዛ ፈቃዱ አኩርፎ ተናዶ ተበሳጭቶ በእግዚአብሔርም በወንድሙም እልህ ይዞት ወንድሙን ካጠፋው በኋላ ደግሞ ሌላ የሚገለው ሰው አልነበረምና በእግዚአብሔር ላይ እልህ ይዞት ከእግዚአብሔር ፊት እንደወጣ ተምረናል። በሱ ምክንያትም ደግሞ እርግማን ጸንታ በሕይወቱ ውስጥ በርትቶ የወለዳቸው ልጆች ለዓለማችን ለምድራችን ብዙ አይነት የጉዳት ትርፎችን እንዲያፈራ አድርጓል። ተንከራታችሁ ሰው ተንከራቶ ኖድ ምድር ከገባ በኋላ ዕለተ ሰንበትንም አላረፈም። እንዲህ ነው ያለው፣ በኃጢአቱ 7 እጥፍ ነው በደሌ ብሎ በደሉን 7 እጥፍ ሲያደርጋት 7 እጥፍ ሙሉ እንግዲህ 7 እግዚአብሔር አምላክ ሰማይና ምድርን ፈጥሮ ያረፈበት ነው። 7 ጊዜ እንግዲህ 7 ጊዜ 7 ብሎ ለበረከት አልዋለም። 7 የማረፊያ ነው። ምድር በ7ኛው ዓመት እንድታርፍ እግዚአብሔር አዟል። ተጠቅመንባት ረዋ ላይ ሄደን ሮጠን ዘርተን አምርተን እንድንኖር ከዛ በኋላ በ7ኛው ዓመት ትረፍ አለ። በ7ኛው ቀን አዳም ዘሩ ወገኑ ሁሉ እንዲያርፍ ሰንበትን ሰጠው። ቃየን አላረፈም፣ ትውልዱም አላረፈም። በኖድ ምድር ተቀመጡ። ስሙ ራሱ መቅበዝበዝ፣ መሮጥ፣ መኳተን፣ መድከም፣ እረፍት ማጣት፣ ከዛም አልፎ ተርፎ መኮብለል፣ እነዚህ ሁሉ
የተጠራበት ባህሪ ነው። በራሱ ምርጫ ኖድን መረጠ። 2 ጊዜ፣ 1 ከህሊናው መረጠ፣ 2 በተፈጥሮ የተቀመጠ የመቅበዝበዣ ቦታ ላይ ሄዶ ኑሮውን አደረገ፣ ኖድ ላይ ማለት ነው። በዚህ መሰረት 7 እጥፍ የሆነ እረፍተ ቢስነት ከባህሪ ውስጥ ነገሰ። ከዛ በኋላ ላሜህ የልጅ ልጁ ነበርና ላሜህ ደግሞ ራሱ ፊደሉ ላሜድ ነው። እውቀትን፣ ትምህርትን፣ ጥበብን፣ ማስተዋልን፣ ቅርስን፣ ውርስን የምታሳይና የምታስገነዝብ ፊደል ነች። ሜም ደግሞ ውሃን፣ የጽድቅ ውሃን፣ የበረከት ውሃን፣ የሰማያዊ ኃይል ውሃን፣ የተስፋ ስጦታ ውሃን የምታሳይ የነበረች ነች። በቁጥር 2 ላሜድ 30 ሜም 40 ሲደመር 70 ይሆናል። ላሜህ በ70 ቁጥር የተጠራ ነው ማለት ነው። በመሃሉ ማን አለ? ዜሮን ስቀንሱ 7 ነው፣ እረፍት ነው። ላሜህ ታዲያ በራሱ ላይ ደግሞ ኃጢአትን ሲሰራ አባትና ልጁን ገድሎ ገድያለሁ ብሎ ለሚስቱ ነው የሚናዘዘው፣ ለእግዚአብሔር አይደለም። የኋላውን የእርግማን ደግሞ አሰበና ቃየን ቅድመ አያቴ 7 ጊዜ 7 እጥፍ ነበረ በቀሉ፣ እኔ ግን አባትና ልጅን በመግደሌ አለ ላሜህ። ይሄ የቃየን ላሜህ ነው። ይሄኛው ላሜህ በታሪክ ውስጥ ውብ የሆነ ቁጥር አለው። ወደፊት የሚዘልቅበት የነበረው በገዛ እጁ ከእርግማን ጋር የተያያዘ ስለሆነ እርግማን ሽረትን እንዲኖር ስላልፈለገ እድገቱ ትልቅ ወደሆነ ወንጀል ሆኖ ለ2 ሚስቶቹ ሲናገር ጎልማሳውንም ገድያለሁ፣ ልጁንም ገድያለሁ፣ በመወጋቴ በቁስሌ ምክንያት አጥፍቻችኋለሁ። ስለዚህ የኔ በደል ከቃየል በደል ይበልጣል፣ 70 ጊዜ 70 ነው አለ። ስሙ የተጠራበት 70 ነው ራሱ በዕብራይስጡ ሲቆጠር። እንደገና ደግሞ ራሱ ሲናገር 70 ጊዜ 70 ነው አለ። 70 ጊዜ 70 ሲሆን እንግዲህ 7 ዜሮን ስትቀንሱ 7 ይሆናል። እንደ አባቱ 7 የአባቱ 7 ጊዜ 7 እረፍት አላገኘም ይሄ ሰው። የእረፍት የሰንበቱን ቀን በባህሪው የተረገመ ሆነ። የሰንበት ጽንስ ይባላል አባቶቻችን። የሰንበት ጽንስ የሚባለው ትውልድ ባህሪው ይከፋል፣ የሀሳብና አቅጣጫው ግብ ይጠፋዋል፣ ዓላማው የተቅበዘበዘ ይሆናል። ለተለያየ ዲያብሎስ ለሚፈልገው አመል ሱስ እጅ ይሰጣል። ይህም የሰንበት ጽንስ ይባላል። ምክንያቱም ይሄ ሰንበት ነው። 7 ጊዜ ሲል ደግሞ አስቡት፣ ምንም ረፍት ያላገኘ ትውልድ ነው። ቃየልም ላሜህም የት እንደደረሱ የቃየል ትውልድ አልታወቀም። እርግማን አያችሁ፣ በኖድ ምድር ላይ ስለተቀመጡ የእግዚአብሔር ክብር፣ ታሪክ፣ መለኮታዊ ምስጢር መግለጫዎች አልሆኑም። አሁን እንግዲህ ወደ የምንሸጋገረው ወደ አዳም አንደኛው ትውልድ ላይ ይሆናል። እዛ ላይ ስንደርስ ሁለተኛውን ላሜህ እናገኘዋለን። ሁለተኛው ላሜህ የአዳም 8ኛ ትውልድ ነው። በመጀመሪያ ትውልደ አዳምን እዚህ ሲጠራ በኦሪት ዘፍጥረት 5 ላይ እናገኘዋለን። በዘፍጥረት 4:25 ላይ አዳም ደግሞ ሚስቱን አወቀ፣ ወንድ ልጅን ወለደች፣ ስሙን ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው፣ ወይም ሼት አለችው። በዕብራይስጥ ሼት ነው የሚለው። ሼት ማለት መተኪያ እንዲሁም ደግሞ ካሳዬ ማለት ነው። ካሳዬ መተኪያ፣ ካሳዬ ምትኩ እንደማለት ነው። ሴት ነው የሚለው። ሴት ተወለደ። ሴት ከተወለደ በኋላ ደግሞ ሴት ሄኖስን ወለደ። ሄኖስ ማለት ሰው የሆነ ማለት ነው። በእግዚአብሔር ስም ለመጀመሪያ ጊዜ የተጠራው በሄኖስ ነው። ከዛ ቀጥሎ ቃይናን አለ፣ ሀብታሙ አለው።
ለምን? በቃየን አማካኝ ቃየን ጠፍቷል። በቃ ከዚህ በኋላ የቃየን ታሪክ በእግዚአብሔር ሕዝብ ውስጥ አይቆጠርም። በጠፋው በቃየን ምትክ ቃይናን አለው። ቃይናን ማለት ሀብታሙ፣ ይዞታዬ፣ የመልኬ ገጽታ፣ የኑሮዬ፣ የንብረቴ ማረፊያ አለና ቃይናን አለው። ያንን ቃየን ነው ያለው። ይሄኛው ግን ቃይናን አለው። ሁለት ኑን አለው ማለት ነው። ይሄ ሌላ ደግሞ ሰፊ ትርጉም በቁጥሩ ይሰጣል። ከዛ እንደገና አራተኛው ትውልድ ቃይናን መላልኤልን ወለደ ይላል። መላልኤል በዕብራይስጡ መሃላልኤል ይላል። መሃላልኤል ማለት እግዚአብሔርን ማመስገን፣ በእግዚአብሔር መዘመር፣ እግዚአብሔርን መቀደስ፣ እግዚአብሔርን መለመን፣ እግዚአብሔርን መውደድ ማለት ነው። መሃላልኤል ነው በዕብራይስጡ። ይሄኛው አራተኛ ትውልድ ሲሆን እንደገና አምስተኛው ትውልድ ያሬድ ይባላል። መላልኤል ያሬድን ወለደ። ያሬድ ሄኖክን ወለደ። ሄኖክ ማቱሳላን ወለደ። ማቱሳላ ላሜህን ወለደ። ላሜህ ኖህን ወለደ። አሁን ላሜህ ሁለተኛው ላሜህ ነው። ያኛው የቃየን ላሜህ 77 ጊዜ በቀን በእኔና በትውልዴ ላይ ይምጣ ብሎ ጠፋ። ሞቱም መኖሩም አልተነገረም። ተቅበዝብዞ የተቅበዘበዘ ትውልድ ሆነ። ዛሬ ብዙ እንደዚህ ነው። ከልዑል እግዚአብሔር አምላክ የራቀው፣ በእርግማን አቅጣጫ የተሰለፈው፣ የልዑል አምላክን በጎነትና ሰማያዊ ዕድልን የማያስብ የሰንበቱ ጽንስ አብዛኛው ሰንበትን አያከብርም። የሰንበት ዕድል የለውም። በሰንበት ይጨፍራል፣ በሰንበት ይዘላል፣ በሰንበት የቃየን የልጅ ልጅ የዩባልን ሙዚቃ ይሞዝቃል። ባህሪውም ጊዜውም ኑሮውም ለፋሽን ነው። የመራቆት ዕድሉን ያሰፋል። በመራቆት የዘመኑን ፋሽንና ዕድል ያሳያል። ገላውን የራቁት ገበያ ዘመኑን ልዩ ልዩ ጭራንቁስ ወይም በጥቅጣቂ ጨርቆች ማሳያ ይሆናል። ገላውን ይገልጣል። ይሄ በቃ እዛ የሰንበቱ የእርግማን ትውልድ መለያ ነው። ወደ እግዚአብሔር ክብርና መንፈሳዊ ኃይል የሚጠጋ አካል አይደለም። ምክንያቱም መንፈሳዊ ጥሪው ላይ የቤተሰቡ የእርግማን ፋይዳ ለክፉ ሁኔታ በትውልድ ውስጥ ለሚኖረው ነገር ግንዛቤ የላቸውም እና በዚህ አይነት ሁኔታ ትውልዳችንም ሲማቅቅ እናገኘዋለን። እንግዲህ 77 ጊዜ ማለት 7 ወደዛም ስትሄዱ 7 አለ ሰንበት ነው ማለት ነው። በሰንበት የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የቅድስናው መንፈስ እረፍት፣ የምስጋናውና የአምልኮቱ ሚስጥር የሚገለጥበት ስለሆነ ማረፊያ ነው። በጎነትን፣ ቅንነትን፣ ቸርነትን የምናደርግበት፣ ሕመምተኞችን የምንጠይቅበት፣ ድሆችን የምናይበት፣ ለነገው ለተነሳንበት ድህነት ነገ ደግሞ በድህነት ውስጥ ላሉት ራሳችንን እንደገና ለነሱ የህይወት ትርጉም የምንሰጥበት ህይወት ነው። 7 እግዚአብሔር አረፈ ነው ይላል። ለእኛም እረፍት የሆነን ዘንድ ሰጠን። አስደናቂ ነው። የማረፊያን ዕድል ሰጠን። ስለዚህ አሁን የእግዚአብሔር ስም የሚጠራበት ትውልድ ሲሆን ማ ተገኘ ማለት ነው? ሄኖስ። ከሄኖስ ቀጥሎ ወርዶ እንደገና 6ኛው ትውልድ ላይ ሄኖክ። ይሄ የአዳም 3ኛው ትውልድ ነው። አቤል፣ ቃየል። በቃ አቤል ሞተ፣ ቃየን ከነዘሩ ተሰደደ። 3ኛ ትውልድ ሲወልድ ካሳዬ ብላ ሰየመችው። ሼት ወይም ሴት ካሳዬ ነው። እግዚአብሔር ካሰኝ፣ በአቤል ምትክ እግዚአብሔር ካሰኝ። የእግዚአብሔርን ክብር የሚይዝ ትውልድ በቃየል ምትክ ደግሞ ካሰኝ ስትል ሴት ወይም ሼት አለችው። ከዛ በኋላ የሴት ትውልድ ላሜህ ጋር እንምጣ ተመልሰን ማለት ነው። ላሜህ ኃያል ማለት ነው። የእግዚአብሔር ቅዱስ ኃይሉንና ጥበቡን የሚያረጋግጥልን የኃያሉ እግዚአብሔር ኃይል ስም ያለበት ነው። ላሜህ ላሜድ ቁጥር 30 ነው። ሜም 40 ነው። ሲደመር 70 ነው።
ትክክለኛውን የሰባ ሊቃውንትን መንፈሳዊ ኃይልና ጥበብ በባህሪ ውስጥ በስጋው ውስጥ አስቀመጠ። በሌላ በኩል ደግሞ 7 የእግዚአብሔር ዕረፍት ሰንበት ስለነበረ የዕረፍት የሰንበት መለኮታዊ ምስጢር በባህሪ ውስጥ ተገኘ። ከዛ ከርግማን ትውልድ እና ከርግማን ሰው እንደገና ወደ ታላቅ የጸጋና የበረከት የሕይወቱ ኃይል እግዚአብሔር የሚሆነውን ትውልድ ለማስገኘት ላሜህ በጸሎት በእግዚአብሔር ክብር የተዋጀ ሆነ። ሄኖክ ለጌታ የተሰጠ ማለት ነው። ሄኖክ ጻድቅ ነበረ፣ ሕይወቱም አልተገኘም የሚል ቃል እናገኛለን። የሄኖክ የጽድቅ መንገድ እጅግ በጣም ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 300 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ ይላል። የእግዚአብሔር ስም ከተሰየመ በኋላ ነው እንግዲህ እነዚህ ትውልዶች 9 ትውልድ ነው። 9ኙ ትውልድ ኖህ ላይ ነው ያረፈው። አሁን የእርግማን የሚቋረጥበት ትውልድ እዚህ ጋር ተገኘ። ስለዚህ ስሙን ምን አለው? ላሜህ 2 ነው ብያቸዋለሁ። ያኛው ላሜህ በቃ ከዛ በኋላ ዘሩ አልታወቀም። ይሄኛው ላሜህ ከማቱሳላ የተወለደው ነው። ማቱሳላ ነው የላሜህ አባት። ቅድመ አያቱ ማቱሳላ ነው። አባቶቻችን እንደ ማቱሳላ ረጅም ዕድሜ ይስጥህ ብለው ይለምናሉ። ማቱሳላ የኖረበት የዕድሜ ዘመን 969 ዓመት ነው ማቱሳላ። ስለዚህ ትልቅ ወደ ዕድሜ ስለያዘ በማቱሳላ ዕድሜያችንን የሚመኙልን አባቶች ነበሩን እስከ 60ው ዘመን ድረስ። የማቱሳላን ዕድሜ ይስጣችሁ እያሉ ማቱሳላን ያስታውሱትና የበረከቱን፣ የተስፋውን፣ የኪዳኑን ኃይል ትውልድ ላይ እንዲያርፍ ይመኛሉ። ማቱሳላ ሲመኝ ደግሞ ለልጁ ለላሜህ ዕድሜው 777 ዓመት ነው። ተመልከቱ፣ 777 ዓመት። ያኛው የተረገመበት ሕይወት 70 ጊዜ 70 ነው። ይሄኛው ደግሞ ከማቱሳላ የተገኘው ትውልድ 777 ዓመት ነው። 7 ምንድን ነው ስንል ዕረፍተ ሰንበት ነው። ዓለምን ከፈጠረ በኋላ በ7ኛው ቀን አረፈ ይላል። ዕረፍትን ለአዳምና ለዘሩ ሲሰጥ ደግሞ 7ኛውን ቀን ቀድሱት አለ። 7ኛው ቀን የሚቀደሰው ደግሞ በንጥቂያ እንደ ቃየል እንደ ላሜህ በግድያ አይደለም። 7ኛው ቀን የሚቀደሰው ለድሆች በመስጠት የእኛን ድህነት በማሰብ ድሆችን በመርዳት የተነሳንበትን ሕይወት በማሰብ ሌሎች እንዲነሱ ማድረግ፣ የተቸገረውን በማገዝ የወደቀውን ላይ በቁስሉ ላይ መድኃኒትን፣ በሕይወቱ ላይ ሕይወትን፣ በሰላሙ ላይ ሰላምን፣ በችግሩ ላይ ፍቅርን እንድንሰጥ ሰንበትን ቀድሱ አለ። እንድንተኛበት እንድንዘፍንበት አይደለም። እኛ አሁን የምናካሄደው በእውነት እንደ ቃየል የቃየልን ሰንበት የሌለው ትውልድ አይነት ሆኖብናል። ዕለተ ሰንበት ለግፍ፣ ለተንኮል፣ ለሴራ፣ ለመተት፣ ለአስማት፣ ለሟርት የምንጠቀምበት ከሆነ ዋጋችን የቃየልንና የቃየልን ላሜህ ትውልድ የሚተካ ይሆናል። እግዚአብሔር ምሕረቱን ያብዛልን። ላሜህ 777 ሙሉ ነው። አያችሁ፣ 777 ዕረፍቱ ሙሉ ነው። ላሜህ ከተወለደ በኋላ የላሜህን ምኞት ደግሞ እንመልከት። በዘፍጥረት 5 ከቁጥር 28 ጀምሮ ላሜህ 182 ዓመት ኖረ፣ ልጅንም ወለደ ይላል። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው ይላል። እግዚአብሔር ሰማያዊ ቃሉን ሰማያዊ ምስጢሩን ለሕይወታችን፣ ለአእምሯችን፣ ለውስጥ ልቦናችን፣ ለሕሊናችን ይሰጥ ዘንድ ቅዱስ ፈቃዱ ይሆነልን።
ስሙን እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ላሜህ አያችሁ እንግዲህ በስሙ ቁጥር ስንወድ ላሜህ 70 ነው። ስሙ ራሱ 70 ነው። ዕድሜው 777 ነው። ማንን ወለደ? ኖህን ወለደ። ኖህ ደግሞ ከእርግማን የሚያሳርፍ በእግዚአብሔር ፊት ሞገስ ያገኘ ስሙ ራሱ እረፍት የሆነ በጸሎት እና በአምልኮት ያወጣው ስም ስለነበረ ላሜህ ወደ 70 ሊቃናት ወደዛ ከመሄዱ በፊት እዚህ ራሱን 70 ያደረገ የህይወት ሽማግሌ፣ የታሪክ ሽማግሌ፣ የእምነት ሽማግሌ እንዳውም ደግሞ የሰላም የፍቅር እና የእረፍት ፓትርያርክ ነው ላሜህ። ስሙን ሲያወጣለት በመጀመሪያ እግዚአብሔር በረገማት ምድር አለ። እርግማንን አስታወሰ። ብዙዎቻችን እርግማንን አናስታወስም። እግዚአብሔር በረገማት ምድር ማለት ዘፍጥረት 3 ቁጥር 17 ላይ እንዲህ ይላል፣ አዳምንም አለው ምድር ካንተ የተነሳ የተረገመች ትሁን፣ በሕይወትህ ዘመን ሁሉ በድካም ከእርሷ ትበላለህ። በአንተ የተነሳ እኮ ነው ያለው። በአንተ የተነሳ ምድር የተረገመች ትሁን ብሎ ነበረ። ይሄም አዳም የተቀበለው በምድር ላይ ያለው እርግማን እሾህና አሜከላም ታበቅልብሃለች። እሾህ አሜከላ፣ የሚታይና የማይታይ እሾህ። የማይታየው እሾህ አሜከላ ሲሆን የሚታየው እሾህ ተባለ። ያኛው ስውር አሜከላ ነው። በሳር ውስጥ በለምለም ውስጥ የሚደበቅ ነው አሜከላ። እሾህ ደግሞ የሚታይ አድጎ ከሰውነታችን ቁመት በላይ የሚረዝም መንገድ የሚዘጋ እና አካሄድን የሚገታ የስራ ዕድልን፣ ሩጫን፣ እርምጃን እንቅፋት የሚሆን ነው እሾህ። እሾህና አሜከላ ታበቅልብሃለች ያለው እርግማን ምድር ስትቀበል በእሾህና በአሜከላ ተቀበለች። መድኃኒታችን ኢየሱስ ክርስቶስ ምድርን ረግሟት ስለነበረ በእሾህና በአሜከላ ሊቃውንቶቻችን፣ ረበናቶች፣ ትልልቆቹ ሽማግሌዎች፣ የብሉይ ኪዳን መምህራኖች ለመድኃኒታችን ለኢየሱስ ክርስቶስ ዘውድ ሲጭኑለት ምን ጫኑለት? እሾህ ጫኑለት። አያችሁ፣ ምድር በረገማት እሾህ መድኃኒታችን ኢየሱስ ክርስቶስ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ እኛን ለማዳን ከሞት ባርነት እና ከሥጋዊ የዲያብሎስ አገዛዝ ነፃ ሊያወጣን ሲመጣ እሾህ ጭነው በመስቀል ላይ ተዘባበቱበት። የክብር አክሊል ለአንተ የሚገባው ይህ እሾህ ነው ብለው ሰጡት። በተዘዋዋሪ መንገድ የምድርን እርግማንም ራሱ ክርስቶስ ተሸከመ። እኛን ለማሳረፍ እርግማናችንን ከእሾህ ጋር የተያያዘ ሆነ። አያችሁ፣ አቤት! ትውልዳችን እሾህን ጨበጠ። የእሾህን ኃይል ለክርስቶስ ራስ ለማውጣት ኃይል አገኘ፣ ጉልበት አገኘ። እሾህም ኃይሉን በክርስቶስ ላይ አሳረፈ፣ አደማው፣ አቆሰለው። እንደ አክሊል እሾህን ጫኑበት። ላሜህ ይህንን ታላቅ ሰው እንዲወለድ ከተወለደ በኋላ ደግሞ ልጁን ስሙን ሲያወጣለት ከምድር እርግማን ያድነናል፣ ከምድር እርግማን ያሳርፈናል አለና ኖህ አለው። ኖህ ከምድር እርግማን ወይ የምድር እርግማን ምንድን ነው? የምድር እርግማን የምድር እርግማን ከባድ ነው። እኛ የተፈጠርነው ከተረገመችው ምድር አፈር ነው። አፈሩ እርግማንን ለብሷል። መድኃኒታችን ኢየሱስ ክርስቶስ እርግማን ለማጥፋት እኛን ሊያሳርፈን በሥጋ ተገልጧል። ሆኖም ግን እምነታችን በእሱ ላይ ማረፍ ሲያቅተን እርግማኖች ሁሉ ይከተሉናል። ከብዙዎቹ እርግማኖች አንዱ ስደት፣ ረሃብ፣ ጉስቁልና፣ ጦርነት፣ መተት፣ አስማት፣ ሟርት፣ ጥንቆላ እና
የአጋንንት አምልኮት፣ እነዚህ ሁሉ እርግማንን የሚገልጡ ናቸው። በዚህ መንገድ ውስጥ ያለፈና የሚያልፍ ትውልድ መባረክን አያገኘውም። በተራመደም በሄደም ቁጥር የአይን እርግማን አለበት። የጥፋት እርግማን፣ የጉስቁልና እርግማን፣ የክህደት እርግማን በባህሪዎች ውስጥ ይከተሉታል። የተወለደው ትውልድም መቅኖቢስ፣ እድለቢስ፣ በወጣ በገባ ቁጥር ጠላት የበዛበት፣ በየጊዜውና በየሰዓቱ ለጉስቁልና ምክንያት የሚሆን ዜጋን ያፈራል። ስለዚህ አሁን እዚህ ጋር የተመኘው ምኞት ጸሎቱም የውስጥ መሻቱም የውስጥ የህይወት ፖሊሲውም መርሁም እንዲህ የሚል ነው። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጃችን ስራ ይህ ያሳርፈናል ሲል ኖህ ብሎ ጠራው። እርግማን ስላለ ከዘመናት ዘመናት አንለወጥም። እርግማን ስላለብን ከጊዜ ብዛትም እንኳ ችግሮችን፣ ጉስቁልናዎችን፣ ውድቀቶችን አንማርባቸውም። እርግማን ስላለ ህይወታችን የበጎነት መንፈስ ተከልሏል። የጽድቅና የኃይል መንፈስ ከባህሪያችን ውስጥ ርቋል። ኃይላችን ለመጠፋፋት አንዱ ለመጉዳት በሚሆንበት ጊዜ በምድር ላይ ያለው እርግማን ሰውነታችንን ተከትሎታል ማለት ነው። አፈሩ እኮ ተረግሟል። የተረገመችው ምድር በእውነት የምናርፍባት እንድንሆን ምኞቴ ነው፣ የህሊና ተስፋዬ ነው ሲል ኖህ አለው። ከእጅ ስራችን ከተግባራችን አለ። ደግሞ ተግባር በየጊዜው ከሰው ህይወት ጋር የሚኖር የህይወት አንዱ ክንውን ነው። የስራ ክንውን ደግሞ ዛሬን አከናውነን ለነገው የምናቆየው ነው። ተግባር ደግሞ ዛሬን ያለፈውን ለዛሬ አቆይተን ዛሬን ለነገ ተስፋ የምናደርግበት የተግባር ክንዋኔ ውጤት ነው። ውጤቱን እዚህ ሲያይ በእውነት ገና ይቀራል አለ። እርግማን ቀርቷል። አያችሁ፣ ሰጋ። የቀረ እርግማን ስላለ በጣም ትልቅ ስጋት ያዘው። ስለዚህ በውስጡ ኖህን ብቻ አይደለም ያየው፣ የኖህን ጌታ ኢየሱስ ክርስቶስንም አይቶታል። ኖህ ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ምን አለ? በማቴዎስ ወንጌል 11 ላይ እንዲህ የሚል ቃል እናገኛለን። ቦኡ ኤላይ ኮል ሃኢምሊም ወሐሙሲም ወአኒ አምጽያ ለኸም መኑሃ ይላል። መኑሃ ማለት ኖህ ማለት ነው። የእኛ ኖህ መድኃኒታችን ኢየሱስ ክርስቶስ ተወለደልን። የይቅርታ አባት አዲስ ኪዳን ሲያቆምልን በደሙ በኩል ሕይወታችንን ዋጀ። የአቤልና የቃየል እርግማንን ሊሽርልን በመስቀል ላይ እኔ ያሳርፋችኋለሁ አለ። ለምን? የእኛን ሸክም እሱ ሊሸከም፣ መርገማችንን እሱ ሊሸከም፣ በደላችንን እሱ ሊሸከም ከቅድስት ድንግል ማርያም ተወለደ። እናንተ ሸክም የከበዳችሁ አለን። ሸክማችንን ሁሉ እሱ ሊወስደው፣ በደላችንን ሁሉ እሱ ሊያጠፋው፣ በራሱ ላይ በቁስሉ ላይ በደሙ ላይ ስርየት ለእኛ ሊሰጥ ስለወደደ መኑሃ አለ። እኔ ያሳርፋችኋለሁ፣ አኒ መኑሃ እኔም ማሳርፋችሁ ነኝ አለ። እዚህ እንግዲህ ኖህ እዚህ ጋር አግኝተነዋል ማለት ነው። የእኛ ኖህ ማን ነው ማለት ነው? ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ስሙን ከተግባራችንና ከስራችን ከእጃችን ስራ ያሳርፈናል ሲል ኖህ ብሎ ጠራው። ደስ የሚል ነው። አሳራፊ ሰው፣ የሚያሳርፍ ልጅ፣ የሚያሳርፍ ትውልድ። መቼ ነው ግን እኛ የምናርፈው? ከአይን እርግማን መቼ ነው የምናርፈው? ከአይን እርግማን። አይን የተረገመ መንፈስ በሚያድርበት ጊዜ አይናችን ያየው ነገር ሁሉ አይባረክም። አገር ብናይ በሄድንበት አገር የኛ የሆነ የተባረከ ነገር ወደ እኛ አይመጣም። በትግል እንኖራለን። ምክንያቱም በአይን እርግማን ውስጥ ስለምንገኝ። የአይንን እርግማን የምናስወግደው ስንንበረከክ፣ ወደ ሰማይ ስንመለከት፣ የአምልኮት ጸሎትን ስናደርግ፣ ስንሰግድ አይናችን ላይ ያደረው የእርግማን መንፈስ ይለቅናል። የአይን እርግማን ምንድን ነው ስንል ቡዳ ነው፣ በቃ መበላላት ነው።
ለመበላላት ህይወታችን ቅድሚያ የሚሰጥ ከሆነ ትውልድ ሁሉ በሄደበት በወጣበት በገባበት ሁሉ የተረገመ ይሆናል። በመውጣትህ በመግባትህ አንተ እርጉም ትሆናለህ ይልልን ዘፍጥረት 28 ላይ ቁጥር 15 ጀምሮ በመውጣትህ በመግባትህ እርጉም ትሆናለህ ይላል። አሩር የሚለው ነው ከራስ በላይ ያለ እርግማን። ትላንት የተማርነው ከራስ በላይ አሩር የሚለውን ነው። አሩር እንግዲህ አይናችንን፣ ግንባራችንን፣ ፊታችንን፣ ጆሮአችንን የሚይዝ ነው። የአይን እርግማን ሲኖር ጆሮአችን ሁሉ ክፉን ይሰማል። የአይን እርግማን ሲኖር ያየነው የነካነው መቅኖ ቢስ ይሆናል። ከአይን እርግማን ለማምለጥ በክርስቶስ ሥጋና ደም የታተመ ሕይወትን መያዝ ቅድሚያ የሚሰጠው የእምነታችን ዋነኛው ክፍል ነው። የአይን እርግማን ማለት ጸልየን ፊታችንን ስንዳብስ አይናችንን ሁሉ እንዳብሳለን። የቀደሙ አባቶች የቤተ ክርስቲያኑን አጸድ እና ድንጋዩን መዝጊያውን ዳብሰው አብሰው ፊታቸውን የሚነኩት እኮ ከፊት ገጸ እርግማን ነፃ አድርገን ብለው መማጸናቸውና ለፊታቸው ሞገስን፣ ምሕረትን፣ ቸርነትን፣ ጸጋን ማሰባቸው ነው። አበስ አድርገው እንዲህ የሚያደርጉት አጸዱን ድንጋዩን የሚሳለሙት አንደኛውና ትልቁ አይናችንንና የራሳችንን ገጸ ብርሃን አንተ በመለኮታዊ ኃይልህ ዳሰው ማለታቸው ነው። ከአይን እርግማን ነፃ አውጣን ማለታቸው ነው። የአይን እርግማን በሚኖርበት ጊዜ ያየነው ልጅ እንደገና ሌላ ያያል። የወለድነው ልጅ እንደገና ባየነው ልክ ሌላውን ያያል። በምቀኝነት መንፈስ ልክ ስናይ የሚወለደው ልጅ ደግሞ ከኛ በባሰ የምቀኝነት መንፈስ ያለበት ሆኖ ሌላውን ደግሞ የበለጠ ምቀኛ ሆኖ ትውልድን ያጠፋል። በመጠፋፋት ጎዳና ውስጥ እኛ ያሳለፍነው ባህሪ ትልቁን ጉዳት አንጸባርቋል። በዕለተ ሰንበትን የክብር የሞገስ የጸጋ የማድረግ የጋራ ምኞታችንና መንፈሳዊ መርኋችን እየተሟላ አይደለም። ዕለተ ሰንበትን የምናውልበት ክርስቲያናዊ ሀሳቦቻችን ሁሉ ከአንዱ አንዱ ይለያል። በአኗኗርም በተግባርም በምኞትም ተለያይቷል። የዳንኪራውን ዓለም ለመርገጥ ዕለተ ሰንበትን እንደ ቃየል ልጅ በሙዚቃ ጊዜያችንን ለማሳለፍ የምናደርጋቸው ምርጫዎች ሁሉ የአይን እርግማንን ከባህሪያችን ውስጥ የሚያኖር መሆኑን እንዘነጋለን። የአይን እርግማን ማለት ቡዳነት ነው። ምን አደከማችሁ እናንተ የምትፈሩት የምደነግጡት ውስጣችሁ ሽምቅቅ የሚለው እያለ እንኳ እንደሌለ አድርጋችሁ የምትኖሩበት ኑሮ ውስጥ ያለውን ጠላታችሁን ቡዳነት ሲባል በቃ ይቀፈናል። ለምን? ውስጣችን በተደበቀ ባህሪው ገዥነቱን ስላረጋገጠ እንዲህ አይነት መንፈስ እንዲነካብን አንፈልግም። ስለዚህ አላረፍንም። አያችሁ፣ ከእርግማን አላረፍንም። በ60ው ዘመን የተወለዱት አድገው የሉም። 80ዎቹ ዘመን የተወለዱት አድገው የሉም። በ90ዎቹ ዓመት ተወልደው የነበሩት አድገው የሉም። በሚሊኒየሙ ዘመን ተወልደው የነበሩት አድገው ዛሬ የህይወት ኪሳራ ውስጥ ነው ያሉት። ስለዚህ ከዚህ የበለጠ የአይን እርግማን ምን አለ? በአይን እርግማን ውስጥ እንኖራለን። ከአይን እርግማን ቀጥሎ ደግሞ ጆሮአችን ነው። ከዚህ ቀጥሎ ከጆሮ ከአይን ቀጥሎ ቀጥታ ይሄኛው መስመር ነው። ጆሮአችንን ያበላሸዋል። የምንሰማው ክፉ፣ የምንናገረው ደግሞ አንደበታችን ክፉ። ስለዚህ ጆሮአችን ክፉ ነገር ሰምቶ በውስጣችን አጽድቋል። አይናችን ክፉ ነገር አይቶ ባህሪውን ተካፍሏል። ስለዚህ እኛ ምን ሆን ማለት የማናርፍንን አላረፍንም። ከምድር እርግማን አላረፍንም። ኖህ ግን እዚህ እንዲያሳርፍ ምኞታችን ደግሞ በውስጥ ያለው ምኞታችን ደግሞ የእርግማን ምኞት ነው የምንመኘው። እከሌ ቀደመን፣ በለጠን፣ አገኘ፣ ነዳ፣ ተሽከረከረ፣ በረረ እያልን ዕለት ዕለት ቢቻለን በደንቃራ ባልተቻለን በውስጣችን በምቀኝነት መንፈስ እንቀጨዋለን። በመተትና በአስማት ደግሞ
እንጎዳዋለን። በዚህ ጉዳት ውስጥ የተጠቃው ህዝብ በጣም ብዙ ሚሊዮን ህዝብ ተጠቅቷል። ስለዚህ በእርግማን ውስጥ እንኖራለን። ቡዳ ከበላው፣ ዛር ከያዘው፣ መተት ከተጫወተበት፣ በየጊዜውና በየሰዓቱ የክፉ መንፈስ ኃይል መኖሪያ ከሆነ፣ በረከት ካጣ፣ እውቀቱ ከተደረበሸ፣ ደግነትና በጎነት በስራውም በስልጣኑም በማዕረጉም ከሌለ ምኑን አረፍን? አላረፍንም። እርግማን ውስጥ ነን። ሁልጊዜ ደግሞ የምንመጻደቅበት ነገር አለ። እንዲህ እንላለን፣ በክርስቶስ እርግማን ተሽሮ እንላለን። ነው እንዴ? መቼ ከእርግማን ነፃ እንድትወጣ በውስጥህ የህይወት ተስፋ እኮ እንደ ላሜህ አልተመኘህም። ላሜህ ከዕድሜው ከሐሳቡም ከቁጥሩም ጋር የተያያዘው በልዑል እግዚአብሔር አምላክ ኃይል ውስጥ ነው። ላሜህ በጣም የሚገርም ነው። ላሜህ እውቀቱን እግዚአብሔር አደረገ። ላሜድ ነዋ። ታልሙድ የሚለው በመጽሐፍ ቅዱስ ዕብራይስጡ መምህር፣ ደቀ መዝሙር ማለት ነው። ላሜድ መምህር፣ አስተማሪ፣ ላሜድ ተማሪ ማለት ነው። ሜም ደግሞ ያው ማይም ውሃ ነው። የተባረከ ውሃ፣ የጥምቀት የጠበል ውሃ ማይም። ስለዚህ በፍቅሩ በረከት እዚህ ጋር የተጠራ ሆነ። ያኛው ላሜህ ቀልጦ ጠፍቶ ቀረ። ትውልዱ ሁሉ በክርስቶስ ውስጥ የሚገባ አይደለም። ይሄኛው ላሜህ ግን ደግሞ እንደ ስሙ ቁጥር የህይወት ትርጉምን ያዘ። ያኛው ላሜህ አላረፈም። 77 ጊዜ እርግማንን በትውልዱ ላይ ጫነ። ከቃየል ቀጥሎ እርግማንን በተግባር በዘመናዊ መሳሪያ በዘመናዊ ጥፋት አከናወነ። እግዚአብሔር ይማረን። ይሄኛው ላሜህ ወደ ልዑል እግዚአብሔር አምላክ ወደ ክርስቶስ የሚሄደውን መንገድ አሳየን። ምኞቱ ሁሉ እንዲህ ነው። ከእርግማን ከምድር እርግማን ያድነናል። ከተግባራችን ያድነናል። በተጨማሪ ከእጃችን ክፉ ስራ ያድነናል አለና ክርስቶስን በኖህ ውስጥ አየው። እግዚአብሔር ስሙ የተመሰገነ ይሁን። ስም ሲያወጣለት ለስሙ አሰበ። ላሜህ ማለት ነው። እንዳይምታታባችሁ የእግዚአብሔር ላሜህና የኖህ ላሜህን ለዩት። የምነግራችሁም ይሄን ነው። ሁልጊዜ እንደ ድሮ አይደለም። ወንጌል እያደገ ነው የሚሄደው። አሁን እንደ ድሮ አልሰብካችሁም። አሁን ወደ እውነተኛው ምስጢራዊ ውስጥ ነው የምንገባው። ምክንያቱም ሁልጊዜ ያን የነበረውን መመላለስ አያስፈልግም። ምስጢራት ውስጥ መግባት አለብን። ለጀማሪዎች ሊከብዳቸው ይችላል። ቢከብዳቸውም ወደ ታች ወርዶ ማሳነስ አያስፈልግም። የምንቀጥለው ወደ ጥልቀቱ ውስጥ ነው፣ ወደ ጥልቀቱ ቃል ውስጥ ነው። ስለዚህ ይሄኛው ላሜህ ተስፋ አደረገ። ተስፋው ምንድን ነው? እርግማንን ማስቀረት ነው። እርግማንን የሚያስቀር ትውልድ እንድንተካ አቤቱ ጌታ ሆይ ብለን እንደ ላሜህ እንመኝ። እርግማንን የሚያስቀር ምኞት እንመኝ። በሌላው ኑሮ ውስጥ ጣልቃ ገብተን እንዴት አደገ ብለን ለዓይናችን፣ ለልቦናችን፣ ለቋንቋችን፣ ለሐሳባችን ምቀኛ ሐሳብ አንስጠው። ላሜህ ምቀኛ ሐሳብ አልሰጠም። እንዳውም ምኞቱ ለትውልዱ አያችሁ፣ በእግዚአብሔር ስም የተጠራ ስለሆነ ሶስተኛው የአዳም ትውልድ በተለይም ይሄ 8ኛው ትውልድ እጅግ በጣም ታላቅ የሆነ የበረከት ምስጢርን ወደ መገረዝ ትውልድ ሁሉ ይሄዳል። ለምን? 8ኛ ትውልድ ነው ላሜህ። አብርሃም ዘርጋ ሲሄድ በ8ኛው ቀን ግርዘትን የእግዚአብሔር ትውልድ መለያን የቃል ኪዳን ምስጢርን የሚያስገኘው 8ኛው ትውልድ ላሜህ ነው። ወደ አብርሃም ትውልድ ከመሄዱ በፊት እዚህ 8ን ያዘ። የግርዘትን የትውልድ ተራ ቁጥር ያዘ ላሜህ። አያችሁ እንዴት ምስጢራቱ እንደሚሄድ። በቁጥር 70 ነው። የሰባ ሊቃውንትን በሙሴ ዘመን የነበሩ 70 ሊቃውንትን የሚተካ የስነ ልቦና
እድገት ያለው ባለራዕይ እና ባለተስፋ ሆኖ ራሱን አዘጋጀ። ስለዚህ አባቶቻችን እባካችሁ ገንዘብ ለማግኘት ብቻ ተስፋ እናድርግ። ገንዘብ በራሱ ጊዜ የእግዚአብሔር ስጦታ ሆኖ ይመጣል። በግፍ ያገኘነው ገንዘብ እርግማንን ያመጣል። በቢሮክራሲ ሰንሰለት የምናመጣው ገንዘብ ትውልድ ላይ እርግማን ሆኖ ይቆያል። ቤታችን ሁሉ የለቅሶ፣ የችግር፣ የሐሳር፣ የጭንቀት፣ የቅዠት ነው የሚሆነው። እያሳቀቅንና ሌሎችን በችግራቸው ውስጥ ገብተን ችግራቸውን የምንጨምርባቸው የሆነ ጉቦኛ መንፈስ ካደረብን ያ በህይወት ውስጥ፣ በቤት ውስጥ፣ በኑሮ ውስጥ፣ በትውልድ ውስጥ ይሸጋገራል። ላሜህ ይህንን አልሰጠም አባቶች። ይሄ ፓትርያርካችን ልዩ ፓትርያርክ ነው። ላሜህ በጣም ጥልቅ የሆነ ምስጢሮችን ሲገልጽ እንዲህ ነው ያለው። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ኖህ ያሳርፈናል አለ። ማን ያሳርፈን? እስቲ የሚያሳርፈናል? ከስጋ ከችግር ከስቃይ የሚያሳርፈናል? ከክፉ መናፍስት በሽታ፣ ከመተት፣ ከሟርት፣ ከአስማት የሚያሳርፈን አባት አለ? ማን አለ? የምንሸሽ አይደለንም። እኛም እንደ አቅማችን እንኳ ህዝቡ ውስጥ ገብተን ችግሩና ስቃዩን ስናይ ትፋለሙን፣ ትዋጉን የለም፣ ትሰድቡን የለም፣ መንገድ ታጠቡብን የለም፣ መንገድ ትዘጉብን የለም። መች ክብር አለን? በንቀት የተሞላ ነን። መጀመሪያውኑ ንቀት ካለብን እኮ የእግዚአብሔር ሰዎች የመሆን እድላችን ላይ አጠራጣሪ የሆነ ችግር አለ ማለት ነው። ትዕቢት ካለብን በትልቅነታችን የእግዚአብሔርን አምልኮት ራሳችን ከወሰድ ነው እርግማን አለብን፣ ትልቅ እርግማን አለብን። ስለዚህ የምንሰራው፣ የምናየው፣ የምንነካው፣ የምናስበው፣ የምናቅደው ሁሉ እርግማን ስላለበት በውሸት እና በተንኮል ውስጡ የሆነ ነገር አለው፣ የሆነ ክፋት አለው። ስለዚህ ለትውልድ አይቆይም፣ ትውልድ አያየውም። ቢያየውም በክፋት አይን ነው የሚያየው። ላሜህ አያችሁ፣ ስነ ልቦናውንም አእምሮውንም ትምህርቱንም እውቀቱንም ጥበቡንም የሚያሳርፍ ሰው ፍለጋ የቆየ ልብ አለው። ልጅ ሲወለድለት ኧረ ይሄ ልጅ ያሳርፈኛል አለና ክርስቶስን በኖህ ሕይወት ውስጥ አየው። የእርግማን ማቆሚያ ነህ አለው። አንተ እርግማንን ታቆምልናለህ። አንተ እርግማንን ትከሰዋለህ፣ አንተ እርግማንን ታጠፈዋለህ፣ አንተ እርግማንን ትቀጠቅጠዋለህ፣ አንተ እርግማንን ወደ በረከት ትለውጠዋለህ አለና ኖህ አለው በቃ በአንተ እንረፍ አለው። እስቲ በአንተ እንረፍ የምትሉት ትውልድ አለ? አሜሪካ ያስተማራችኋቸው ልጆች አሳርፏችኋል? ትልልቅ የዩኒቨርሲቲ ተቋም የተማሩ ልጆች አሳርፈውናል። መቼ ነው ያሳረፉን? የስልሳው ዘመን ትውልድ እግዚአብሔርን ከካደበት ጊዜ ጀምሮ ዘመናዊነትን ከክህደት ጋር አባታችን ሆይ የሚለው ነገር እንኳን አሁን ነው አንዳንዶች የለመዱ። ሌሎቹ አሁንም ገና በንቀት ውስጥ ነው ያሉት፣ በክህደት ውስጥ ነው ያሉት፣ በአረመኔነት ውስጥ ነው ያሉት፣ በቃየን ውስጥ ነው ያሉት፣ በቃየን የልጅ ልጅ ውስጥ ነው ያሉት፣ በሙዚቃ ውስጥ ነው ያሉት፣ በዘላንነት ውስጥ ነው ያሉት። ምንም እምነት የሌለው ታሪክ የሌለው ሌላ ባዕድ ታሪክ የፈጠረ በዛ ውስጥ ነው ያሉት። ያላረፍንም አያችሁ። እኛ በውስጣችን ክርስቶስን ኖህን አላየነውም። ኖህ ማለት እንግዲህ ኑህ ናት፣ በቁጥር 50 ናት። መንፈስ ቅዱስ ጰራቅሊጦስ ኢየሱስ ክርስቶስ በ50ኛው ቀን መንፈስ ቅዱስን ላከልን። ኖህ ደግሞ ሄት ናት። ሄት ማለት ደግሞ በቁጥር 8 ናት። የሚገርም ነው። ስነ ተፈጥሮን የፈጠረበት ቀን ዕለተ እሁድ ናት። አያችሁ፣ ዕለተ እሁድ ክርስቶስ ሞትን የሻረው መቼ ነው? እሁድ። የኛ እሁድ ኢየሱስ ክርስቶስ ነው። ምን ስላደረገ? ኖህ የኛ ኖህ ማን ነው? ክርስቶስ ነው። ምን አለ? እኔ ያሳርፋችኋለሁ አለ። ኖህነትን በባህሪው ያዘ። ኖህን በማሳረፍ ገለጠው። እንዴት አድርጎ? እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ
ከኔም ተማሩ ሸክሜም ቀሊል ቀንበሬም ቀሊል ነው አለ። ምንድን ነው ያለን? እስቲ አሳርፋለሁ ሲል ቀንበሬን በላያችሁ ተሸከሙ ከኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችሁ እረፍት ታገኛላችሁ። መቼ አረፍን? በወለድነው አላረፍን፣ ባሳደግነው አላረፍን፣ ባስተማርነው አላረፍን፣ በመረጥነው አላረፍን። አቤት አቤት! እንዴት ነው ነገሩ? ባከበርነው አላረፍን፣ ባወጣነው አላረፍን። መቼ ነው የምናርፈው? በዘመን አላረፍን፣ በእድሜ አላረፍን፣ በጊዜ አላረፍን። ብዙ ምኞት፣ ብዙ ፍርሃት፣ ብዙ ችግር፣ ብዙ ውድቀት አለብን። የሚሸከመውን አባታችንን አልፈለግነው። ኖህ የሆነው ክርስቶስ አምላካችንን አልፈለግነው። እኔም አሳርፋችኋለሁ እንዳለ ሁሉ እዚህ ጋር ደግሞ ኖህ በታሪክ ውስጥ ትልቅ ቦታ ሲያገኝ በአዲስ ኪዳን እናገኘዋለን። ከብሉይ ኪዳን ተነስቶ ኖህ ጉዞውን አላቋረጠም። በዕብራውያን ምዕራፍ 11 ቁጥር 7 ላይ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ፣ በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። ኖህ ገና ስለማይታየው ነገር ተረድቶ፣ አያችሁ፣ ስለማይታየው ነገር ለመረዳት እምነት መኖር አለበት። ኖህ በእምነት ስራውን ገለጠ። የሚያርፍ ትውልድ፣ የሚኖር ትውልድ ለማስገኘት መርከብ ሰራ። ለሌላው በረከት ሆነ። ለሌላው ሕይወት መኖር ምክንያት ሆነ። ለሌላው መዳን ምክንያት ሆነ። የጥፋት ውሃና ፍል ውሃ ምድሪቱን አጥለቅልቆ ሲያወድም ኖህ ከነ ትውልዱ ከነ 7 ከራሱ ጋር 8 ትውልድ በመርከቡ ላይ ኖረ። አባቱን እዚህ ጋር ተካ። አባቱ 8ኛ ትውልድ ነው። ኖህ ወደ መርከቡ ያስገባው ደግሞ 7 ትውልድ ነው። ከራሱ ጋር 8ኛ ነው። የአባቱን ታሪክ በሕይወቱ ውስጥ ተረጎመ። የሚገርም ነው። እዚህ ደግሞ አንድ ትልቅ ነገር ሲገልጽልን እንዲህ ብሎ ይነግረናል። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። አንደኛው ጴጥሮስ ምዕራፍ 3 ቁጥር 20 ላይ ተመልከቱ። ኖህን እዚህ ጋር ጴጥሮስ ሲናገር ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቀድሞ አልታዘዙም ማለት እነዛ የሚጠፉት ትውልዶች እርግማንን ይዘው ምድር እርግማኗን ስትገልጥ በፍል ውሃ መሬትም ሕዝቡም ወደመ። ያልታዘዘው ትውልድ ወደመ በፍል ውሃ ማለት ነው። አቤት አቤት! 8 ትውልድ እዚህ ጋር ዳነ። አባቱ ስንተኛ ትውልድ ነው? 8ኛ ትውልድ ላሜህ። አያችሁ፣ እዚህ ጋር ኖህ ከራሱ ጋር 8 ትውልድ። ደግሜ ላንብብላችሁ። ጥቂቶች ማለት 8 ነፍስ በውሃ የዳነበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድመው አልታዘዙም ብሎ እዚህ ኖህን በታሪክ ውስጥ አመጣው። ቀጥሎ ደግሞ በሉቃስ ወንጌል ምዕራፍ 17 ቁጥር 26 ላይ በኖህ ዘመን እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል ይላል። የክርስቶስ መምጣት ድንገት መሆኑን ቅዱስ ሉቃስ ኖህን ከፊት አምጥቶ አረጋግጦ ነግሮናል። እግዚአብሔር ምሕረቱን ያብዛልን። የእኛ ኖህ ኢየሱስ ክርስቶስ በስጋ ሲገለጥ ወደ ወደቁት መጣ። ወደ ተራቡት መጥቶ አጠገባቸው። ወደ ወደቁት መጥቶ አነሳቸው። ወደ ታወሩት መጥቶ ብርሃን ሰጣቸው። እንደገና ደግሞ ወደ ተጎሳቆሉት መጥቶ ጉስቁልናቸውን ከሕይወት አራቀ። በአጋንንት በመቃብር ተጥሎ የነበረውን ሰው አድኖ
ልብስ አልብሶ ጸጋ አጎናጽፎ ከ72ቱ አርድእት ውስጥ ተደባለቀው። የለም ሄዶ ተናገረና ተመልሶ ተቀላቀለ። አያችሁ፣ የእኛ ማረፊያ ለበረከት ሆነ። ኖህ ለበረከት፣ ለመዳን፣ ለተስፋ፣ ለሰማያዊ ቃል መገለጥ፣ ለክብሩ እንዲሁም ደግሞ ለትውልድ መሸጋገር ምክንያት ሆነ ኖህ። የእኛ ክርስቶስ ኖህ ደግሞ መጣና እኛን ሰበሰበ። በስሙ ክርስቲያን ተብለን እንድንጠራ ሕይወታችን ውስጥ ክርስቶስነትን ሰጠን። በክርስቶስ ክርስቲያን ተባልን። ሰማያዊ ልዕልናን አሸከምን። በኋላ ሰብአ ሰገል እየሰገዱ ክብሩንና ኃይሉን ሲገልጹ እኛ ስግደቱን ስንተው ስግደትን እስላም ወንድሞቻችን ወሰዱትና መስጊድ ብለው መስገድ ጀመሩ። ሲሰግዱ ይስማማሉ፣ ይከባበራሉ፣ ይዋደዳሉ፣ ይደማመጣሉ፣ መርህ ይቀባበላሉ። እኛ ስለማንሰግድ እንጣላለን፣ እንባላለን፣ እንካሰሳለን። አንዱ አንዱን ያጠፈዋል፣ አንዳንዱ በጥላ ወጊ ያደቀዋል፣ በእርግማን መንፈስ ህይወቱን ያጨልመዋል። እንደገና ደግሞ በትውልድ ላይ ሌላ ችግር እንጭናለን። እንዲህ ስላሳለፍን ዘመናችን ጊዜያችን ቡራኬ አላሳየንም። ውርደትን፣ የትውልድ ስድብ፣ ጉስቁልናን፣ የተሳዳቢው የመንፈሱ ልቅ የሆነውን ክፉ ኃይልን አስተጋባል። አላረፍንም። አያችሁ፣ የሚያርፍ ትውልድ አገኘን። የሚያርፍ ትውልድ የሚሰጠን አሁን አላገኘንም። አስተምረን አሁንም አላረፍንም። ዲግሪ ዶክትሬት አስጭነን አሁንም አላረፍንም። አልተጦርንም። መከራ ነው የሚጦረን፣ ችግር ነው የሚጦረን። የስቃዮች የአበሳ ጠበሳዎች ሁሉ ህይወታችን ውስጥ ጋሽቧል፣ በባህሪያችን ውስጥ ነክሷል። ይህንን ሐሰት ነው ማለት አንችልም። ይሄኛው ላሜህ 770 ዓመት ኖረ። የእረፍቱ ፍጻሜ ኖህን ማስገኘት ሆኖ እያለ በ707 አረፈ። ሰንበት ሰንበት ሰንበት። አየው፣ ተመልከት። ሰንበት ሰንበት ሰንበት። ስንት ሰንበት አሳለፈ። የዕድሜውን ዘመን ሁሉ በሰንበት አሳለፈ። በዘመኑ የተመኘውን ምኞት በኖህ ላይ አየው። ኖህ የእርግማን ማጠቃለያ ማጥፊያን አለውና ለትውልድ ቀሪ የሆነ ተስፋ ኪዳን ሰጠ። እኛም እንዲህ እንድንሰጥ መድኃኒታችን ኢየሱስ ክርስቶስን በኖህ በኩል ያዩትን ክርስቶስን እኛ በአካል ስላየነው የእኛ ኖህ ማን ማለት ነው? ክርስቶስ ነው። በአምሳኛው ቀን ኖህ የተጠራበትን የዕብራይስጥ ፊደል ቁጥር ኑን ነው። ኑን 50 ነው። በ50ኛው ቀን መንፈስ ቅዱስን ለሐዋርያት ሰጠ። የእኛ ኖህ ክርስቶስ ሐዋርያትን አፈራ። ጰራቅሊጦስን እልክላችኋለሁ ብሎ በ50ኛው ቀን የሰማይ እሳት ዓለምን የምናሸንፍበት እሳት ላከ። የእኛ ኖህ አያችሁ። እንደገና ደግሞ የህይወት ሰንበትን ሰጠን። ትንሣኤውን እሁድ ዕለት አደረገና ሞትን ሻረው። ስንተኛውን ቀን? 8ኛው ቀን። ማነች እሷ? ኖህ የተጠራበት ፊደል እንዴት እንደሚገጣጠም እንዴት እንደሚደመር ተመልከቱ። እንግዲህ እሁድ በሰንበት አካል ውስጥ ሁለተኛ ሰንበቱ ነው። የምን ሰንበት? ሞት የተሻረበት ሰንበት ነው። በሁለት ሰንበቶች ውስጥ እኛ የበለጠ ተባረክን። በብሉይ ኪዳን ሰንበት አረፍን። በአዲስ ኪዳን ሰንበት ሞት ተሻረልን። ስንተኛው ቀን? 8ኛው ቀን። ዓለም በተፈጠረበት ሰንበት ክርስቶስ ሞትን ሻረ። ዓለምን የሚያሸንፍበት ጉልበትን በሱ በኩል ሰጠን። ስለዚህ ቤተክርስቲያን አጠፋን። ተመስገን ነው። በክርስቶስ ሥጋ ታትመን በመለኮታዊ ሚስጥሩ ተዋጅተን የልዑል እግዚአብሔር መንግስት እንድናገኝ ልዑል እግዚአብሔር አምላክ ያግዘን። ከእርግማን የሚያሳርፍ የሰንበት ሰው ነው ርዕሳችን። በዚህ ሰው በኩል ስንባረክና ስንቀደስ አምላክ ሰው ሆነ፣ ሰው አምላክ ሆነ።
ጸጋንና እውነትን ተመልቶ በእኛ አደረ። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። አሁንም በእኛ ውስጥ መለኮታዊ ምስጢሩን ይገልጽ ዘንድ የልዑል እግዚአብሔር አምላክ ሞገስ፣ ጸጋ፣ ኃይል፣ ሰማያዊ ጥበብ፣ ሰማያዊ እውቀት በሕይወታችን፣ በኑሯችን፣ በጊዜያችን፣ በትውልዳችን ላይ እንዲኖር ጸሎቴም ምኞቴም ነው። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን። አሜን። ልዑል እግዚአብሔር ሁላችንንም በቃሉና በሞገሱ በጸጋውና በጥበቡ ይባርከን። አሜን።